በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ጤና ፍቅርና አንድነት በእያላችሁበት ይሁንላችሁ እያልኩ በዓለም ዙሪያ የምትገኙ ወገኖችን የከበረ ሰላምታዬን አቀርብላችኋለሁ። እግዚአብሔር ይባርካችሁ፣ የእግዚአብሔር ጸጋ ይትረፈረፍላችሁ። እንግዲህ መቼም ይሄ መስከረም ወር ከአንድ እስከ መጨረሻው ማለት ነው እንኳን ለአዲሱ ዓመት አደረሳችሁ መባባል ይቻላል። ገና አንድ ወር ስለሆነ ያለው እና እላለሁ እንኳንም ለአዲሱ ዓመት አደረሳችሁ። አሮጌው ዓመት አልፎ አዲሱ ዓመት እንኳንም ገቢ ሆነላችሁ። እግዚአብሔር ይባርካችሁ፣ የእግዚአብሔር ጸጋ ይብዛላችሁ። በመስከረም ወር እንግዲህ ሁለት አበይት ነገሮች አሉ። አንደኛው ያው አዲሱ ዓመት ነው። የዘመን መለወጫ ነው። ታሪካዊ በዓል ነው። ኢትዮጵያ ዘመኗን የምትቆጥረው 1 2 ብላ የምትሄደው ብዙ ካላንደሮችን በአውደ ዓመቶችን ማለት እነዚህ ዓመት በዓላቶችን አጽዋማትን ልዩ ልዩ መንግስታዊና ህዝባዊ በዓላትን የምታወጣበትና የምትቀምርበት ይህ የኢትዮጵያ የዘመን አቆጣጠር ነው። ስለዚህ ከመስከረም ትጀምራለች። ለምን ከመስከረም ጀመረች? ተመቻት፣ አደረገችው። አንዳንድ ሰዎች መስከረም ላይ የተጀመረበት ምክንያት ክረምቱ አብቅቶ በጋው ስለተጀመረ የበጋውም መግቢያ ስለሆነ እንደ አንድ ጥሩ አጋጣሚ ተብሎ ታስቦ ነው ይላሉ። እዚሁ አያይዘው ደግሞ ይሄ እንዳለ ሆኖ መስከረም በሰዓት አቆጣጠር በኢትዮጵያ ሌሊቱ 12 ቀኑም 12 ሙሉ ሰዓት ነው ያለው። ሌሎች አሁን ከጥቅምት ወደ ጥቅምት ስንሄድ 12 ሰዓት የቀኑ 12 ሰዓት የነበረው ወደ 13 ወደ 11 ዝቅ ይላል። እየጨመረ ይሄዳል። ሌሊቱ እየጨመረ እየሄደ እስከ 15 እስከ ታኅሳስ 15 ድረስ ይሄዳል። ከዚያ በኋላ ደግሞ በፈንታው እየቀነሰ ይሄዳል እና መጋቢት ላይ 12 እና 12 እንደገና መልሰው ይገጣጠማሉ በስድስተኛ ወሩ ላይ ማለት ነው። እና እንደዚህ አይነት ስሌትም አለ ይላሉ። ይሄንን በአቡሻህር ትምህርት እንማረዋለን። በእርግጥ አቡሻህር ትምህርት ወይም ደግሞ ባህር ሐሳብ ከሚባለው ትምህርት ላይ ይሄንን እንማረዋለን። ቤተክርስቲያኒቱ ይህን መደበኛ እንደ አንድ የትምህርት ክፍለ ጊዜ ተይዞለት በስነ ስርዓት ቤተክርስቲያኒቱ ታስተምረዋለች። እና በዚህ ምክንያት ነው መስከረም የተጀመረው ይላሉ። በስፍረ ሰዓት 12 ከሆነ እንደተባለው መጋቢትም እኮ 12 ነው። መጋቢት ላይ መጀመር አይቻልም ወይ የሚል ጥያቄ ሊመጣ ይችላል። ክርክር እናድርገው ካል መከራከር ይቻላል። ግን ስለማያስፈልግ በቃ ተጀመረ ብለን እንስማማና መስከረም ያመቱ መጀመሪያ ሆኗል። ጳጉሜን ደግሞ ያመቱ መጨረሻ 13ኛ ወር ናት። እንግዲህ ሁለተኛው በዓላችን ደግሞ በዚህ በመስከረም የመስቀል በዓል ነው። የመስቀል በዓል ትልቅ በዓል ተደርጎ ነው የሚቆጠረው። ታሪካዊ በዓል ነው። መንግስት ህዝባዊ በዓል አድርጎ ያከብረዋል። በዩኔስኮ የተመዘገበና ለሀገሪቱ ታሪካዊ እውቅናን የሰጠ ነው። ሃይማኖታዊ በዓልም ተደርጎ ነው የሚታሰበው። ሃይማኖታዊ በዓል ነው ሲባል ምን አይነት ሃይማኖታዊ በዓል? እውነት ሃይማኖታዊ በዓል ነው አይደለም? እኛ የተሐድሶ ሰዎች እንቃኘዋለን። ባለፈው ክፍል 1 ላይ ይህንን ነገር በአግባቡ ገልጫለሁ። ደመራ በዓል ሲከበር ምን እየተዘመረ እንደተጀመረ ቀንጨብ አድርጌ የመግቢያውን አሳይቼ በሚቀጥለው ደግሞ ክፍል 2ን እንዴት አከባበሩና አፈጻጸሙ እንዴት እንደተከናወነ ይዤላችሁ ቀርባለሁ ብዬ ቃል ገብቼ ነበር። ያንን ነው ደግሞ እንግዲህ የመስቀል በዓልን እየመጣሁት እንዳያችሁት አሁን በምስሎቹ ላይ ቀንጨብ እያደረኩ እንደማሳያችሁ የመስቀል በዓል አከባበር በእውነት ነው የምላችሁ ህዝቡ እንግዲህ ለየት ባለ ሁኔታ መጥቷል። እርግጥ ነው አንዳንድ ከዚህ በፊት ይያዙ የነበሩ ነገሮች አልተያዙም፣ የሉም፣ መግለጫም ተሰጥቶባቸዋል።
በቤተ ክህነትም በቤተ መንግስትም መግለጫ ተሰጥቷል። እንዲህ አይነት ነገር እንዳይሆን ብሏል። እውነት ባንዲራ ይዞ መውጣት ለሀገር ድምቀት ነው ወይስ ምንድነው የሚለውን ነገር እውነት ለመናገር ለመንግስት ጠፍቶት አይደለም። እንዲያውም ከቤተ ክርስቲያን ይልቅ ባንዲራ ለመንግስት ነው። መንግስት ከጣለው ቤተ ክርስቲያን ምን አገባት የሚል ጥያቄ አለ ለኔ። ቤተ ክርስቲያን ምን አገባት? ቤተ ክርስቲያን እኮ ባንዲራ አይደለም መገለጫዋ፣ ባንዲራ አይደለም መለያዋ። የቤተ ክርስቲያን መገለጫዋ ኢየሱስ ነው። የቤተ ክርስቲያን መታየዋ፣ እኔነቷ፣ መልኳ ኢየሱስ ነው፣ ወንጌል ነው። እና ቤተ ክርስቲያን ሰማያዊት ናት እንጂ ምድራዊት ፖለቲካዊት ወይም ደግሞ የሆነ ፓርቲ አይደለችም። ቤተ ክርስቲያን የእግዚአብሔር ናት። በክርስቶስ ደም የተዋጀች ቤተ ክርስቲያን ናት። የቄሳር አይደለችም። ምድራዊት ተቋም አይደለችም። ስለዚህ ባንዲራ የትኛውም ይሁን የትኛውም አያገባትም፣ ልትይዘውም አይገባትም። ከዚህ በፊት ስትይዘው የነበረው ምናልባት ቅሌቷ እንዲሁ አላስችላት ብሎ ምድራዊም ሰማያዊም ነኝ እንዲሁም ሰማያዊው ዘንግታ ምድራዊ ነኝ ያለች ነው የምትመስለው። እና ኢትዮጵያ ተጠብቃ የኖረችው የዳነችው በኔ ነው የሚለው ይሄ በጣም ከልክ ያለፈ ስብከትና ጉራ ቤተክርስቲያኒቱን ጎድቷታል። የክርስቶስ መልእክተኛ መሆኗን እንድትዘነጋ አድርጓታልና የሚኒሊክ መልእክተኛ፣ የሚኒሊክ ተላላኪ፣ የናፄ ለስላሴ አገልጋይና አሽከር እንድትሆን አድርጓታል። እና ባንዲራ ለበሰች ቤተክርስቲያኒቱ። ስለዚህ የማይመለከታት ውስጥ ገባች። አሁን ዛሬ ምን ታየ ካላችሁ መንግስት አይሁን ያለው በራሱ ዓላማና ምክንያት ነው። እንዳልኳችሁ የባንዲራ ጉዳይ ከማናችንም ይልቅ መንግስት ነው ትኩረት የሚሰጠው፣ መንግስት ነው ቅድሚያ የሚሰጠው። ይህንን የመንግስትን ድምፅ ደግሞ እንሰማለን፣ እናከብራለን። በፍቅርም ይሁን በትዝብትም ማየት መብታችን ነው። ስለዚህ መንግስት ይሁን ያለው ሆኗል። ግን ቤተ ክርስቲያን ባንዲራ በመተዋ ምን አተረፈች? ነጭ ልብስ ለብሳ ወጣች። ምንም እንኳን በትክክል የኢየሱስ መገለጫ ነው የሚለው ራሱን የቻለ አነጋጋሪ ቢሆንብንም ነጭ ልብስ ለብሳ ወጥታለች። ሁኔታዎች ተቀይረዋል። በነጭ ልብስ ደምቀዋል። እና ይሄ ነገር ከምን ጊዜውም በላይ ደምቆ ልቆ ቢታይ መልካም ነው። አንደኛ ባህላዊ እሴቱ ተከብሯል። ሁለተኛ ደግሞ እንዲሁ ሃይማኖታዊ መልኩ ውበቱ የተሻለ ነው። ከፖለቲካ የነጻ ነው። መቼም ነጠላ ለብሳችሁ አትውጡ የሚል ፖለቲካዊ እንቅስቃሴ ስለሌለ እና ይሄንን እኔ አይቻለሁ። መልካም ስርዓቱ በዚህ ሁኔታ ተከበረ እና ባህሉን ከቤት ቁጭ ብዬ ነበር ስከታተል የነበረው። እኔ እውነት ልንገራችሁ ማርያምና መስቀል ናቸው 90%ቱን የተመሰገኑበት። ማርያምና መስቀል ያም ያልፋል። ማርያም በኦሮምኛ ይዘመራል። ማርያም በጋሞኛ ይዘመራል። መስቀል ማን ነው? የባሉ ባለቤት ማን ነው? መስቀል ላይ የዋለው ማን ነው? ከጲላጦስ አደባባይ እስከ ቀራንዮ መስቀል ተሸክሞ የደም ላብ እያላበው እየተገረፈ የተጓዘ ማን ነው? ከኢየሱስና ከመስቀሉስ በዚህ ዕለት ማን ነው ሊመሰገን የሚገባው? ማን ነው ክብር የሚገባው? ይገባሃል። እንዲሁ ኢየሱስ እኮ ስዕል አያስፈልገው። ኢየሱስ ምንም አይነት ምልክት አያስፈልገው። መንፈስ የሆነው ጌታችን፣ መንፈስ የሆነው ንጉሳችን፣ ነጫጭ ልብስ የለበሱት እነዚህ ወደ ሰማይ እያንጋጠጡ አምልኮ በዙፋን ስር ይሁንልህ፣ ሽብሸባ በዙፋን ስር ይሁንልህ እያሉ በሚገርም ምስጋና ወደ ሰማያት እያንጋጠጡ
ኢየሱስን ማክበር ይገባቸው ነበረ። ሽማግሌዎቹ እንኳን በእኛ ጉዳይ ገብተው ራእይ ላይ አይታችኋል። ራእይ 3 4 5 6 ይዩ እስከ 7 ድረስ መሄድ ትችላላችሁ። ይዩት 4 5 6 ይዩት። ቅዱስ 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 አንዱ ለአንዱ እየተቀባበሉ ነው የሚለው። ያለህ የነበርህ ከነገድ ከቋንቋ ከሕዝብ ለራስህ ዋጅተሃልና ታርደሃልና በደምህ ከነገድ ከቋንቋ ከዘር ዋጅተሃልና ይገባ። ስለኛ እኮ ነው የሚያወሩት። ኢየሱስ ስለኛ ባደረገው ነገር ኢየሱስን ያመሰግናሉ። ለኛ በሆነው ነገር እኛ ምንድነው ማናመሰግነው? እምናሳፍር ሊታዘንልን የሚገባ መላእክት አያችሁ፣ መላእክት እኮ ይሄ ምስጋና የነሱ አይደለም። ታርደሃልና ይገባሃል የሚሉት በእኛ ጉዳይ ነው። እኔ ምስጋናዬን ተቀምቻለሁ። እሺ የኔ መዳን ደስታቸው ሆኖ የኔ ከድቅድቅ ጨለማ ወደሚደነቅ ብርሃን መምጣት ምስጋናቸው ከሆነ የጉዳዩ ባለቤት እኔ ምን ያህል ነው ማመስገን ያለብኝ? ምን ያህል ነው ለእኔ ታርደሃልና? መላእክት እኮ ለእኔ ታርደሃልና ይሉት፣ ለእነሱ ታርደሃልና ለሰው ልጅ ታርደሃልና ነው የሚሉት እኮ። ይገባሃል። ስለዚህ እኛ የጉዳዩ ባለቤት ቀን መድበን ጊዜ አዘጋጅተን ለአምልኮ ለዝማሬ ከወጣ መላእክት ለኛ ያመሰገኑትን ጌታ ለዓለሙ ሁሉ መድኃኒት የሚሆን ብለው ሲወለድ እንዳመሰገኑት በአብ ቀኝ ተቀምጦ ሳለ ደግሞ ታርደሃልና ይገባሃል እያሉ ያመሰገኑትን ያንን የጌቶች ጌታ ያንን የነገስታት ንጉስ ያንን የአማልክት አምላክ ነበር ማመስገን የነበረብን። እኔ የሚቆጨኝ ይሄ ነው። እኔ በጣም የሚያሳዝነኝ ይሄ ነው። እንዴት ይህ አልሆነም? እንጨት ተሸክሞ ወርዶ እንጨት አምልኮ እንጨት አመስግኖ ይመለሳል። በጣም 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 ይገርማል። በጣም ይገርማል። እንዴት ሰው ክርስቲያን ነኝ እያለ ኦርቶዶክሳዊት ናት፣ ጥንታዊት ናት፣ ታሪካዊት ናት፣ ብሔራዊት ናት፣ ሐዋርያዊት ናት እንዴት ሆኖ በምን ተአምር ጥንታዊት እሺ ብሔራዊትም ይሁን እሺ ታሪካዊትም እሺ ሐዋርያዊት ግን በምን አቅሟ በምን ሞራሏ የሐዋርያዊት ናት ለማለት እኮ ኢየሱስን መስበክ ይገባታል። መስቀል ለመስቀል እየዘመረች ለመስቀል እየሰገደች መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መስቀል ጽንዕነ መስቀል ቤዛነ መስቀል ጽንዕነ መድኃኒትነ ለእለ አመነ መድኃኒትነ ለእለ አመነ። አያችሁ፣ መስቀል ኃይልነ መስቀል ኃይላችን ነው። መስቀል ጽንዕነ መስቀል ብርታታችን ነው። መስቀል ቤዛነ መስቀል ቤዛችን ነው። መድኃኒትነ ለእለ አመነ ላመነው ለኛ ደግሞ መድኃኒታችን ነው። በኢየሱስ ክርስቶስ ስም የተረገመ ይሁን። ያ አምልኮ በኢየሱስ ክርስቶስ ስም የተሻረ ይሁን። አይሆንም፣ በፍጹም መሆን የለበትም። አይሆንም። የመስቀል ቤዛ ነው። ይሄ እኮ የመጨረሻ የውርደት ጥግ ነው። ለኦርቶዶክስ ቤተክርስቲያን እኮ የውርደት ጥግ ነው፣ የሞት ጥግ ነው፣ የሽንፈት ጥግ ነው። ይሄ እኮ ክርስቲያን ነኝ እያለች ስትከራከራለች እኮ
ደግሞ ከኔ የበለጠ ኢየሱስን እንደው ከኦርቶዶክስ ቤተክርስቲያን የበለጠ የሰበከው የለም። ሊቀ ሊቃውንት ስሙርም ይህንን ቃል ተናገረው። መጋቢ አዲስ እሸቱ ይህንኑ ተናገሩት። እግዚአብሔር ምስክሬ ነው፣ ሌሎች ስለ ኢየሱስ ሰብከዋል፣ ስለ ኢየሱስ ተናግረዋል፣ ኢየሱስን ግን አልሰበኩትም። ኢየሱስን የሰበከች ኦርቶዶክስ ብቻ ናት አሉ። እግዚአብሔር ምስክሬ ነኝ ነው የምላችሁ። እኔ ክርስቶስን በትክክል በሚገባው መጠን እንደ ኢትዮጵያ ቤተክርስቲያን የሰበከ የለም። ዓለማዊ ሌሎች ስለ ክርስቶስ አስተምረው ይሆናል፣ ክርስቶስን አስተምረው ያውቁ። ሊቀ ሊቃውንት ስሙር ደግሞ እንደው እውነቱን እንነጋገር ከተባለ ከኦርቶዶክስ ወዲያ ኢየሱስን የሰበከ ማን አለ? ስለ ክርስቶስማ ኦርቶዶክሳዊነት ይናገር እንጂ ማን ነው ስለ ክርስቶስ ደግሞ ከኦርቶዶክሶች መናገር የሚችለው? ይኸው ብያቸዋለሁ። የ28 ዓመት ታሪክ ሌላው ዓለም አያውቅም። በተለይ መጽሐፍ ቅዱስ ብቻ የሚለው ወገን ማለት ነው አያውቅም። 28 ዓመት ሙሉ ክርስቶስ ምን ሰራ አያውቅም። እና ክርስቶስ መስቀል ላይ ከተሰቀለ በኋላ የሚያውቀው ነው እኮ 28 ዓመት ምን እንደሆነ ሳያውቅ ክርስቶስን አታውቁትም ብሎ የሚወቅሰን። ለነሱ እግዚአብሔር ልብ ይስጥልን። እኔ ደግሞ እላለሁ ከኦርቶዶክስ ወዲያ ኢየሱስን የገደለ የለም። አይሁድ ኢየሱስን በስጋው ገደሉት። አይሁድ ኢየሱስን በስጋው ገደሉት። ቤተክርስቲያን ኦርቶዶክስ ደግሞ የዘላለም ሕይወትነቱን ገደለችው፣ ቀበረችው። መስቀል ቤዛዬ ነው አለች። አይባልም፣ አይሆንም። ያሳዝናል፣ ያሳዝናል። አረ ወገኖቼ እንዴት ሊሆን ይችላል? እኔ እኮ የእንትና ሰንበት ትምህርት ቤት በዚህ በኩል አለፈ። ምን እየዘመሩ ነው ሳዳምጥ እንቶ ፈንቶ። ማህበረ ቅዱሳን በዚህ አለፈ። በገና ይዟል፣ ነጠላ ለብሷል። እንደው በቃ ውበት በውበት ሆነዋል። ነጫጭ ልብስ እንደለበሱት በዚያ በራእይ ላይ እንደተገለጹት እነዚህ ህፃናት 144 ሺዎች ልክ እነዚያን በሚመስል ሁኔታ ደምቀዋል። ግን የሚያመሰግኑት እንቶ ፈንቶ። ሰው ፍጡር ሆኖ ፍጡር ያመልካል። ክርስቲያን ከሆኑ አይቀርማ ተው እንጂ ጎበዝ፣ የለየልን ንጹህ ክርስቲያን እንሁን። አሁን መነኩሴው ሁሉ ጳጳሳቱ ሁሉ የወረደ የተዋረደ ምናምን ንግግር ይናገራሉ። ምናምን ንግግር አባ ሕፃን እንዴት እመቤታችን ስዕሏ ይቀደዳል? ለምን እኔን አይቀዱኝም? ለምን እኔን አንገቴን አያርዱኝም? ሲሉ የነበሩ ሰውዬ የመስቀለት የእመቤታችንን ስዕል ይዞ መውረድ አይገባም። እንኳን አስቀሩት። እሱስ እኔ ተመችቶኛል። ግን እንደ ኦርቶዶክስ ስርዓት ምን እየሰሩ ነው? እርሱ ምን እየሰሩ ነው? እና ወጣ ገባ ያሉ ሰውዬ ነውት። ስዕል አይኑር፣ ለዘላለም ስዕል አይኑር። ምንም አይነት የትኛውም አይነት ከስላሴ ጀምሮ የትኛውም አይነት ስዕል አይኑር። ምክንያቱም ስዕል ጣዖት ነው። በግልጽ መነጋገር እንችላለን። ማንም ሰው ካለውበት ገብቶ ስልክ ቁጥሬን እንዲያስቀምጥኩ አይደለ ና ወንድ ከሆንከና እንነጋገር ብሎ እኔን ይጥራኝ። እንነጋገር በመደማመጥ በመግባባት ፉክክር የሌለበት ለትምህርት የሆነ እንነጋገር እና እንደው የወረደና ውራጅ የሆነ በዓል ማክበር ያሳፍራል። ለዚያ ዝናብ ተመተው ፀሐይ ተመተው ተንገላተው ጉሮሯቸው ደርቆ እንዴ ከህንዳውያን
አምልኮ በምን ትለያላችሁ? ህንዳውያን እኮ የሴት ንግስት አለቻቸው ቁርጥ ማርያምን የምትመስል ልጅ ታቀፈች ህፃን ልጅ ታቀፈች። እንዲው ራሷን ማርያምን ቁርጥ እንዲው ከዚያ ነው መሰል ኮፒ አድርገን ያመጣናት እና ይሄ በጣም አሳፍሮኛል። በጣም እንዲው አሳምሞኛል። በተፈታ አንደበት በተቀባ አንደበት የተነበበውን ወንጌል በስነ ስርዓት አብራርቶ ገልጦ ቢቻል በእንግሊዝኛ በአማርኛ፣ ምክንያቱም የውጭ ሰዎች ይመጣሉ እንግሊዝኛ ያስፈልጋቸዋል። ለእነርሱ ደግሞ ኢየሱስን መስበክ የግድ ያስፈልጋል። ኦርቶዶክስ ማለት ይህች ናት እንዲሉ ስለ ኦርቶዶክስ ሄደው እንዲመሰክሩ ኢየሱስን ሰምተን መጣን፣ ኢየሱስን ተረድተን መጣን። ኦርቶዶክስ የተባለችው ቤተክርስቲያን ኢየሱስን ፍጹም አምላክነቱን ፍጹም ሰውነቱን አሳየችን፣ ገለጠችልን። አንድ አካል አንድ ባህሪ መሆኑን በደንብ አድርገን ተረዳን። ኦርቶዶክስ አውጣኪ ናት የምንላትን እንዳልሆነች ገባን ብለው እውነት ገብቷቸው እንዲሄዱ በሚገባቸው ቋንቋ ብቃት ያለው ሰው መስበክ አለበት። ሊቀ ሊቃውንት የሚባል ሰው ገብቶ እኮ ድሪቶን እኮ አውርቶ የሚወርደው ድሪቶ። እነዚህ የትርጓሜ መምህራን የሚባሉት እኮ ስነ መለኮት ኮሌጅ ገብተው እኮ 4 ዓመት ቁጭ ብለው መጽሐፍ ቅዱስ ማንበብ አለባቸው። ለዚያውም ከተለወጡ አይለወጡ፣ መስሚያ የላቸውም። በጣም ያሳፍራሉ፣ ያሳዝናሉ። እንዲሁ ጥቅስ ማጣመም ይሄ እግዚአብሔር የሚባል አምላክ እንዳለ አይገባቸውም እንዴ? ጥቅስ አጣሙ መተርጎም በግድ ማርያምን እንዲሁ ላይ ለመስቀል መጨነቅ፣ ስቃይ ማየት፣ ኦርቶዶክስን ሌላ አቅጣጫ ለማስያዝ መታገል፣ ጉድጓድ መቆፈር በጣም የሚያሳፍር እና ለነዚህ ሰዎች እድሉን መስጠትም አይገባም። ሌላው ጳጳሳቱ እኔ ሲሞቱ ነው እያየኋቸው ያለሁት። መነኮሳቱ እየሞቱ ነው። አሁን እኮ ቤተ ክህነቱ እኮ ትርምስምሱ ወጥቶ አብቅቶለታል። አሁን ተሐድሶ የት ላይ ነው ያለ? ተሐድሶን እንቀበል አንቀበል መስሚያ የለውም። ተሐድሶ የፈለገ ይበል የፈለገ ይሁን። አሁን ቲክቶክ ላይ ስዕላችን ተቀደደ እንትን ተባለ፣ ኦርቶዶክሳችን ጳጳሳቶቻችን አዋረዱ ምናምን አሉን ይለፍልፍ። ቲክቶክ ላይ ይሄ ምንም ዝም ብሎ ምንም የሌለው ዜሮ ከዚህ ግባ የማይባል ነጋዴ ቲክቶክ ላይ ያችንን ሳንቲም ለማግኘት የሚጮህ አስመሳይ እንጂ እኮ ቤተ ክህነቱማ አብቅቷል። ትርምስምሱ ወጥቷል። ትርምስምሱ ቤተ ክህነት የለም። አሁን ቤተ ክህነት ሌላ ሽኩቻ ሌላ ስምጫ ውስጥ ነው ያለው። እኔ ሰተት ብዬ ብገባ ጽጌ ወጣ ጽጌ ገባ ማንም ምንም የሚለኝ የለም። እሱ አይደለም አጀንዳቸው ሌላ ነው። ስለዚህ እኛ ደግሞ በቅንነት የእግዚአብሔርን ቃል እንሰብካለን። ቤተ ክህነቱ ያን ያህል ከተዋረደ፣ ያን ያህል ከሞተ፣ ያን ያህል ከበሰበሰ እኛ ወንጌላችን ይዘን እንወጣለን። ሕያዋን የሆኑ ምእመናንን ሕያው ወደ ሆነው ወደ ክርስቶስ እንጠራቸዋለን። እግዚአብሔር ይመስገን እየረዳን ነው። በጣም እያለፍን እየሄድን ነው። ኦርቶዶክስንማ ከዚህ በኋላ ለማንም አንሰጥም። ከዚህ በኋላ ቤተ ክህነት ጋር ድርድሩ ያበቃም ይመስለኛል። ማንም ይደራደራል? ተሐድሶ አለ፣ ተሐድሶ ጋር እንነጋገር የሚል እኔ ቤተ ክህነት ሰው አለ ብዬ አላምንም፣ ሙቷል። ስለዚህ እኛንን አሁን ያለነው ተረካቢዎቹ ቤተ ክርስቲያኒቱን ይዘን እየመራት ያለነው እኛንን። ስለዚህ ወገኖቼ እንነጋገር፣ እንሰባሰብ። እግዚአብሔር ይመስገን አሁን ካህናትን አገልጋዮችን መቅጠር ይጀምረናል። እውነተኛ ተሐድሶዎች፣ እውነተኛ አገልጋዮች
የቤተ ክርስቲያኒቱ ያቋቋም መምህራን ይሆናችሁ፣ የቅዳሴ መምህራን ይሆናችሁ፣ ዲያቆናት፣ ቀሳውስት፣ መምህራን ደውሉልኝ፣ እየተቀበልን ነው። እግዚአብሔር ይመስገን። 2018ማ ታሪክ እንሰራለን። ከኛ ዘንድ ለስልጣን ፉክክር የለም። ከኛ ዘንድ በእውቀት እኔ ማለት የለም። እኛ ስልጣኑን ለመንፈስ ቅዱስ ነው የሰጠነው። መመሪያችን መጽሐፍ ቅዱስ ነው። የተሻለውን እንደ ሐዋርያት እንደነ ያዕቆብ እንደነ ጴጥሮስ እባክህን አንተ ይህን ቦታ ያዘውና በዚህ ምራን፣ አንተ የዚህ ጸጋ አለ በዚህ ምራን ነው እንጂ እኔ እያለሁ የሚባል ነገር የለም። ከነገሌ ወገን ከዚያ ወገን የሚባልም የለም። በከሳቴ ብርሃን በተሐድሶ እንደዚህ አይነት ነገር የለም። እኔ ይኸው 30 ዓመቴ ነው አይደል? በተሐድሶ ኃላፊነት አልወድም፣ ኃላፊነት ላይ የለሁም። ነገም ለሚመጣ አዲስ ባለሙያ ስልጣን እንሰጣለን። ባለሙያ ለሚሰራ እኛ ከወንጌሉ ጋር ነው የምንሯሯጠው። እኛ አገልግሎት አለብን። ለቃሉ ለጸሎት የምንተጋ ሰዎች ነን። ለዚህ ነው እግዚአብሔር ስፍራ የሰጠን። ለዚህ ነው እግዚአብሔር ቦታ የሰጠን። ክብር ለስሙ ይሁን። እንዴ ዙፋን አለ ከተባለ ኢየሱስ ክርስቶስ ነው የዙፋኑ ባል፣ የቤተ ክርስቲያን ራስ። ከመካከላችሁ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለ ጌታ ከመካከላችን እንዳለ ቆጥረን፣ እውነት ለመናገር እኛ በቃ ክብር ለኢየሱስ ከመካከላችን አለ። እኛ እንደዚህ አይነት ሰዎች ነን። የምን መሳመጥ፣ የምን ጉቦ፣ የምን ይህን ያህል አምጣ ይህን ያህል ክፈል የለም። ስለዚህ በቅንነት የምናገለግልበት ጊዜ ላይ መተናል። እውነተኛዋ ኦርቶዶክስ ገንዘብ ይዞ ሲመጣ አንተና ገንዘብህ ጥፉ የምትል እውነተኛ ኦርቶዶክስ አሁን ዘመን ገልጧታል። አሁን ጊዜ ገልጧታል። እግዚአብሔር የተባረከ ይሁን። ጳጳሳት ከመካከላችን ይወጣሉ። ቀሳውስት ከመካከላችን ይወጣሉ። ዲያቆናት ከመካከላችን ይወጣሉ። አሁን እውነት ለመናገር አሁን ቤተ ክህነት ባሉ ኦርቶዶክስ ቤተ ክርስቲያን ውስጥ ባሉ ጳጳሳት አሁን እንዲሁ ዝቅ ብሎ መስቀል መሳለም አሁን ይቻላል? ከባድ እኮ ነገር ነው። እንዴት እንዲሁ በምን ጸጋ ነው መስቀል የሚያሳልሙት? በምን ጸጋ ነው እግዚአብሔር ይባርክ ሊሉ የሚችሉት? እያየናቸው እኮ ነው። እየተከታተልናቸው እኮ ነው። ከጌታዬ የሚበልጥብኝ ምንም ነገር የለም የሚል እኮ አባት የለም ነው የሚል ከዚህ ጅቦች ጅብ እና እግዚአብሔር እያጋለጣቸው ነው። እግዚአብሔር እያዋረዳቸው ነው። ወንጌሉን ደግሞ እንግዲህ እግዚአብሔር ለኛ ሰጥቶናል። መስቀሉንም ይዘነዋል። እሷ ያለ አግባብ የያዘችውን መስቀል እኛ ትርጉም ያለው መስቀል አድርገን ይዘነዋል። መልእክት ያለው መስቀል አድርገን ይዘነዋል። ኢየሱስ ደጋግሞ የተናገረውን የኔ ሊሆን የሚወድ መስቀሉን ተሸክሞ ከኋላ ይከተለኝ፣ ዕለት ይከተለኝ። ትክክለኛውን መስቀል ይዘን የወጣን እኛ ነን። እና እንደ ዛሬ በዓል አከባበር በእውነት ነው የምላችሁ የአድዋን በዓል ለማክበር የወጣ ሌላ ደግሞ ምንድነው ኳስ ሜዳ ኳስ አዋሳና ቡናን ኳስ ጨዋታ ለማየት የወጣ ሌላ ደግሞ የሙዚቃ ኮንሰርት ተዘጋጅቶ ያንን ለማየት የወጣ ከዚያ የተሻለ ምንም ነገር አላየሁበትም። ምንም የሚዘፍን እኮ አለ።
የሚጨፍር እኮ አለ። እኔ እኮ ይገርመኝ አንዳንድ ጊዜ የኡራኤል ሰንበት ተማሪዎች ስለ እሌኒ ንግስት ይተርካሉ። እንደገና የሳባ ንግስት ይዘው ነበረ። ተዘበራረቀባቸው። ጉርድርድ ብሎ ነው በቴሌቪዥን የተላለፈው እና ንግስት ሳባ ብለው ጽፈዋል። ንግስት ሳባ። የኡራኤል ሰንበት ተማሪዎች አላችሁ? እንዲያው ከቤተ ክርስቲያን እንዲያው ሊቅ የለም? የድጓ መምህር፣ የቅኔ መምህር፣ የትርጓሜ መምህር፣ ሰባኪ ወንጌል የለም? ነው አብራችሁ ሙታችኋል ተያይዛችሁ። እንዲያው ፊደል እንኳን የሚያቃና እንዲህ የተጣመመ ፊደል እንዲህ የሚያቃና የለም? ፊደል የሚያውቅ እንኳን ሊቃውንት እንዲያው ጠፉ። ፊደል የሚያውቅ ባለፈው ጊዜ የነ ሰለስቱ ሊቃውንት የሚል መጽሐፍ የተጻፈ የነ ሊቀ ሊቃውንት ስምዐኮነ የነ ሊቀ ሊቃውንት ዕዝራ የነ አባ ገብረ ኪዳን መጽሐፍ ሰለስቱ ሊቃውንት ተብሎ ታተመ መጽሐፍ ላይ የሆነ ግድፈት አይቻለሁኝ። ወይታ አጽዋና ቅጽኪ የሚል ግድፈት ስተት ነው። ይሄን ማረም አለባቸው። እርግጠኛ ነኝ ሁለተኛ የሚታተም ከሆነ መጽሐፉ ያርሙታል። እንደው ጽጌ ነግሮና እናርመውም እዚያቸው እንደሞትን እንቀራታለን ካላሉ በስተቀር። እዚህ ደግሞ ኡራኤል ቤተክርስቲያን እርግጠኛ ነኝ 3-4 ሰባኪ ወንጌል ይኖራል። ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስም እኮ እዚያ ነበረ። እንግዲህ እዚያ ብዙ ጊዜ የማውቀው እዚያ ነው። ስንት ሰባኪያን አሉ። የትርጓሜ መምህር አለ፣ በእርግጠኝነት አለ። የትርጓሜ መምህር፣ የድጓ መምህራን፣ ያቋቋም መምህራን፣ የቅኔ መምህራን ሞልተዋል። ፊደልን ሀብሂል ለብሂል መብሂል እያሉ መልክና ቅርጽ ሲያወጡ የሚውሉ አውደ ነገስት ይዘው ይቺ ፊደል ያቺ ፊደል ሀሌታ መሩሃ እያሉ መከራቸውን ሲያዩ የሚውሉ እንዴት ይሄን ደማቅ በዓል ለማክበር ከሚወጡ ሰንበት ተማሪዎች ፊት ለፊት የሚንከረፈፉ ስንትና ስንት ድግልል ኪሎ ሜትር ሻሸጠ መጠሙ ሊቃውንት አብረው እዚያ ቆመው ንግስት ሳባ ተብሎ ሲጻፍ እንዴት አይሰቀጥባቸው? እንዴት ንግስተ ሳባ ነው መባል ያለበት? መጽሐፈ ነገሥት ማሰብ ሄዳችሁ ይዩ። ማቴዎስም ወንጌል ላይ 11 ላይ መታችሁ ማየት ትችላላችሁ። የሳባ ንግስት ካለ ንግስተ ሳባ ነው። ሳባ ንግስቲቱ ብትሆን ሳባ የሚለው የንግስቲቱ ስም ቢሆን ኑሮ ልክ ነው፣ ንግስት ሳባ ነበር መሆን የነበረበት። እንደጻፋችሁት ይሆን ነበር። የሳባ ንግስት ካለ ግን ንግስተ ሳባ ተ ነው። የተጣመመችው ፊደል እንደዚህ ዘንበል ያለችው አደጋ የገጠማት እንደዚህ ቀና ማለት ነበረባት፣ ተ መሆን ነበረባት። ሌላው ሁለተኛው እዚያው ላይ ያለው ችግር በጣም የውርደት ቤተ ክርስቲያኒቱ አልፈው አቢሆን አይኑ አቢሆን ንጉሱ ሰቢሆን እሳቱ ሰቢሆን እያለች የምትመጻደቀው ጉረኛ ቤተ ክርስቲያን ንግስት ሲል ንጉሱ ሰ ነው እንጂ እሳቱ ሳይባ አይጻፍም። ንጉስ ሲል ንጉሱ ሰ ነው መጻፍ። ራሱ ንጉስ የሚለው ቃል ራሱ ግሱ ንጉሱ ሰ ነው የሚባለው አይደል እንዴ? ንጉሱ ሰ እሳቱ ሰ። እሳት ሲጻፍ ሁሉ ጊዜ ያ ታችኛው ሰ ነው የሚጻፈው፣ ሁለቱ እግሩ ሰ። ንጉሱ ሰን ጻፍ ከተባለ ግን አንድ ሰው የመጀመሪያው ሰ ነው የሚጻፈው ማለት ነው። ስለዚህ ንጉሱ ሰ ነው ራሱ መጠሪያው ራሱ ንጉሱ ሰ ነው። ንግስት ሲልም የሴት ንግስት ናት። ንግስት ንጉስ ንግስት ነው። ስለዚህ ንግስት የሚለው ፊደል ስ ንጉሱ ሰ መሆን ሲገባው እሳቱ ሰ ሆኗል። ትርጉም አልባ ትርጉም የሌለው። ስለዚህ ሊቃውንቱ በቁማቸው እየሞቱብን ነው። ይሄን እንኳን ፊደል እንኳን የማያውቁ ሊቃውንት እየመጡብን ነው።
ግግም ያሉ ገገባዎች፣ ፍርፍር ያሉ ፋራ የሚባል ድሮ ከገጠር የመጣ አለ አይደለ? ዝም ብሎ ጋቢውን እንዲህ እንዳደረገ በረባሶውን እንዳደረገ ዝም ብሎ ከርፈፍ ሲል የሚታይ ከተማ ላይ ከቁምጣ ይሄ የተሰፋ ቁምጣ ሱሪ አድርጎ እችን ፋራ ህይወት ነበር የሚባል። አረችን ገገማ መጣች ህይወትን እንቀልድባት ይሉ ነበር። እኔንም እንደዚያ ይሉኝ ነበር። እና አሁን የቤተ ክርስቲያናችን ሊቃውንት ባለማወቃቸው እውነት ለመናገር እንደው እንዲህ አይነት ስም ሊሰጣቸው ይገባል። በጣም 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 አሳፋሪ ነገር ነው። የቤተ ክርስቲያኒቱ እኮ ከትንሹ ጀምራ እስከ ትልቁ ድረስ ነው እኮ ጠንቃቃ መሆን ያለባት። ሞት ይሻላል፣ እንዲያው ሞት ይሻላችኋል። እና በአንድ በኩል ታሳዝኑኛላችሁ። ጽጌ አልተማረም፣ ማስረጃ የለውም፣ እውቀት የለውም። እንግዲህ ካላወቅኩኝ ብታስተምሩኝ ጥሩ ነው። አስተምሩኝ፣ እንነጋገር። እኔ የወንጌል ጉዳይ ነው የፊደል ጉዳይ አይደለም ዓላማዬ። ግን ቤተ ክርስቲያኒቱ በዚህ ሁሉ ጠንቃቃን ሊቃውንት አሏት። 4 አይና የአራቱ ጉባኤ መምህራን የሚባሉት ከትንሿ ከፊደል ጀምሮ ብዙ ነገር የሚያውቁ ናቸው። እኔንም እኮ ያስተማረችኝ የራሷ ናት። ይሄንም ሁሉ ያስተማረችኝ ይሄንን ሃሃ ሰሰ ጸጸ አአ ያስተማረችኝ እኮ ራሷ ቤተ ክርስቲያኒቱ ናት። ቁም ጽሑፍ ያስቻለችኝ ያስተማረችኝ የራሷ ቤተ ክርስቲያኒቱ ናት። ግን አሁን እኛ ከወጣን በኋላ የመጡ መምህራንን የሚሉ ደግሞ እንጭጮች ሆኑ፣ ለጋዎች ሆኑ። አራቱን ጉባኤ ሳይማሩ ተምረናል። ዝም ብሎ የአራቱ ጉባኤ መምህር ሊቃውንት እንዴ! ይህ ስም አያጎብጣችሁም እንዴ? አይከብዳችሁም እንዴ? ይህን ስም አውርዱትና ከክብር ቦታ አስቀምጡት። እውነት በዚህ ስም የሚጠሩ አባቶች ነበሩ። እውነት ለመናገር ጌታችንም ሊቃችሁ አንድ ነውና ሊቃውንት ተብላችሁ አትጠሩ ያላቸው እኮ ሊቃውንት ነበሩ። ኢየሱስ እኮ አልተማራችሁም፣ ስላልተማራችሁ ሊቃውንት አትባሉ፣ ስላልተማራችሁ መምህራን አትባሉ አላለም። የመምህርነቱ ሙያ አላቸው፣ የሊቃውንትነቱ ሙያ አላቸው። መጻሕፍትን በደንብ ያውቃሉ፣ ይመረምራሉ። እናንተ መጻሕፍትን በማወቅ የዘላለም ሕይወት የሚገኝ ይመስላችኋል ብሎን ተችቷቸዋል። መጻሕፍትን ያውቃሉ ማለት ነው፣ ይመረምራሉ ማለት ነው። ኢየሱስ እውቀታቸውን አልነፈገም፣ እውቀታቸውን አልተቃወመም። ግን ይሄ የክብር ስም ይቅርባችሁ፣ ተውትኝ፣ በሙያው ዝም ብላችሁ ተጠቀሙ ነው ያላቸው እንጂ እኮ በአንጾኪያ ቤተ ክርስቲያን እኮ በክርስቶስ በሐዋርያት ቤተ ክርስቲያን በአንጾኪያ ቤተ ክርስቲያን ነቢያትና መምህራን ነበሩ ይላቸዋል። መምህራን አያችሁ፣ ፈሪሳውያን አይደሉም እነዚህ ሰዎች። የአዲስ ኪዳን አማኞች ናቸው፣ የሐዋርያት ደቀ መዛሙርት ናቸው። በአንጾኪያ ቤተ ክርስቲያን ነቢያትና መምህራን ነበሩ። ከነሱም እነ በርናባስ፣ ነገሌ፣ እነ ጳውሎስ፣ እነ ሳውል ነበሩ። ከዚያ ጌታ መጣና ጳውሎስንና በርናባስን ለጠራው ለፈለኩት ስራ ለዩልኝ አላቸው። ከመምህራኑ መካከል ነው የተመረጡ። ስለዚህ መምህራን ናቸው። ግን መምህራን ተብለው እንዲጠሩ አይፈልጉም። በቃ ጳውሎስ ጳውሎስ ነው፣ በርናባስ ነው። ሊቀ ሊቃውንት በርናባስ ጤና ይስጥልኝ ተብሎ አያውቅም። እነዚህ ናቸው አሁን ያስቸገሩን። ዘለው ሳይማሩ ሳያውቁ ፊት እያሉ በቃ አሁን መጽሐፈ መነኮሳት እንደው ከአራቱ ጉባኤ አንዱ ነው። መጽሐፈ መነኮሳት አሁን ምን ይሰራልናል? አሁን እሱን ሸምድዳችሁ የምትመጡብን እሱ ነው እኮ ቤተክርስቲያኒቱን የገደላት። ሲጀመር መነኮሳት ገዳዮች ናቸው፣ ጽድቅ በምንኩስና የሚሉ። ከዚያ የእነሱን መመሪያ መጽሐፍ ጻፉ መነኮሳት። ማሪሳቅ፣ ፊልክስዩስ፣ አረጋዊ መንፈሳዊ። እንደ መነኮሳት ገዳይ የለም። ይህንን ተመራችሁ መጣችሁ ቤተክርስቲያኒቱን ገደላችኋት። ፈትሐ ነገሥት የቤተክርስቲያኒቱ ገዳይ። ሃይማኖታዊውም ቢሆን እኮ እናንተ
ሃይማኖት አበው የነበሩት የነዚያ በዚያ ዘመን የአባቶች ሃይማኖት የተባሉት የነዚያ ሊቃውንት የነበሩት የቤተክርስቲያን ጠበቆች የሚባሉት በአርዮስ ጊዜ በንስጥሮስ በመቅዶኒዎስ በነሰባሪዎስ ጊዜ የነበሩት ሞጋች የነበሩት የቤተክርስቲያን አባቶች እኮ እነሱ ሊቃውንት ወይም ደግሞ አባቶች የተባሉት እኮ ሐዲሳትን አንብበው ብሉያትን አንብበው ወንጌል ገብቷቸው የክርስቶስ ሐዋርያ ሆነው ነው። እናንተ አሁን ሊቃውንት የምትባሉት ምን ተምራችሁ ነው እንዴ? እናንተ እኮ የዘመናችን ሃይማኖት አበው መባል ትችላላችሁ። የሃይማኖት አባቶች የዚህ ዘመን መሆን ትችሉ ነበር። እና እንደው ይህንን የመስቀል በዓል መልክ ሳታስይዙት እንደገደላችሁት እናንተም እንደሞታችሁ ትቀጥላላችሁ። ግን እግዚአብሔር ይመስገን እኛ እንደርሳለን። አንድ ቀን ብቻ መስቀል አደባባይ ላይ ወጥተን በዚህ ዕለት ወጥተን አንድ ቀን ኢየሱስን እንሰብካለን። ስለ ኢየሱስ ይዘመራል። የፍጡር አምልኮ፣ የቅርጻ ቅርጽ አምልኮ፣ ኮተት እርግፍ ብሎ ከዚያው ከጓደው ይቀራል፣ ይቃጠላል። ይሄ አይደገምም። እኛን የሚጠብቅ ህዝብ አለ። ምነው ዘገያችሁብን የሚል ህዝብ አለ። ክብር ለአምላካችን ለእግዚአብሔር ይሁን። ወገኖቼ እንግዲህ የመስቀል በዓል በሚያሳዝን ሁኔታ በሚያሳፍር ሁኔታ ምናምንቴ እየተዘመረበት ምናምንቴ እየተሰበከበት አይተናል። እንደዚያ ሆኖ ተጠናቋል። አሁን ደመራው ተቃጥሏል። ደመራው ሲቃጠል አይቻለው። ከዚያ በኋላ በቀይ ብዬ ወጣው እንጂ እንግዲህ የተከታተላችሁ ሰዎች ደመራው ወድቆ አብቅቶ አመዱ እየታፈሰ ወደ ቤት ሲወሰድ ሲቀባቡት፣ አሁን ነገ ጠዋት እንግዲህ ብዙዎች ስታዩዋቸው አመድ የቃበ ሰይጣን መስለው ነው የሚመጡት። ተቀባብተው ለምን ሲባል የመስቀል ረድኤት የመስቀል እምነት እየተባባሉ እና እንዲህ አይነት ባዕድ አምልኮ ልምምድ እንደዚህ አይነት ህይወት ውስጥ ነው ያለችው ቤተክርስቲያናችንና እንታደጋት እንድረስላት። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ክብር ለአምላካችን ለአባታችን ይሁን። ሰላም ሁኑልኝ።